ሮበርት ኦፕንሃይመር። ይህ ስም በታሪክ ውስጥ ከብሩህ አእምሮ፣ ከምስጢራዊነት፣ ከጥበብና ከጥልቅ የሞራል ግጭት ጋር ተደባልቆ የሚሰማ ስም ነው። በዩኒቨርስ ውስጥ ካሉት እጅግ ታላላቅ ኃይሎች አንዱን የኒውክሌር ኃይልን ቁልፍ የከፈተ ሰው፣ እንዲሁም የሰው ልጅን ታሪክ ለዘላለም የለወጠ የፊዚክስ ሊቅ ነበር። የኦፕንሃይመር ሕይወት ስለ ሳይንስ ብቻ የሚያወራ ታሪክ አይደለም። ይህ ስለ ምኞት፣ ስለ ኃላፊነትና ዕውቀት ስለሚያስከፍለው ከባድ ዋጋ የሚተርክ ታሪክ ነው። በተለምዶ የአቶሚክ ቦምብ አባት ተብሎ የሚጠራውን እንዲሁም የሰው ልጅ ፈጽሞ ሊዘጋው የማይችለውን በር የከፈተውን የዚህን ሰው አስደናቂ የሕይወት ታሪክ ከመጀመራችን በፊት ሰብስክራይብ፣ ላይክ እንዲሁም የደወል ምልክቷን መጫናችሁን አትርሱ። ኦፕንሃይመር እንደ አውሮፓውያን አቆጣጠር በ1904 ዓ.ም በኒውዮርክ ከተማ ተወለደ። ያደገው በሀብታም ቤተሰብ ውስጥ ነበር። ብዙ ሰዎች ይህንን አያውቁም። ነገር ግን ሳይንቲስት ከመሆኑ በፊት ገጣሚ፣ የቋንቋዎች አፍቃሪና ከሰዎች ጋር ከመጫወት ይልቅ ጊዜውን በማንበብ የሚያሳልፍ ልጅ ነበር። የማወቅ ጉጉቱ ገደብ አልነበረውም። ይህ የማወቅ ጉጉትም ወደ ሳይንስ የላይኛው ጣራ የሚገፋው ነዳጅ ሆነ። ሃርቫርድ ዩኒቨርሲቲ ከገባ በኋላ ፊዚክስን፣ ኬሚስትሪንና ፍልስፍናን አጥንቶ በ3 ዓመታት ውስጥ ተመረቀ። ነገር ግን በዚህ አልረካም። ጥያቄዎቹ በጣም ብዙ ነበሩ። ስለዚህም በወቅቱ የሳይንሳዊ ምርምር ልብ ወደ ነበረችው አውሮፓ ተጓዘ። እዚያም በሕይወቱ የመጀመሪያውን ትልቅ ለውጥ አደረገ። በጀርመን ጎቲንገን ዩኒቨርሲቲ ከኳንተም ሜካኒክስ መስራቾች አንዱ በሆነው ማክስ ቦርን ስር ተማረ። ይህ ወቅት የፊዚክስ ሳይንስ በፍጥነት እየተለወጠ የነበረበት ጊዜ ነበር። አሮጌ ሐሳቦች የአቶሞችንና ንዑስ አቶሚክ ቅንጣቶችን ባህሪ ለማብራራት በሚሞክሩ እንግዳ አዳዲስ ንድፈ ሐሳቦች እየተተኩ ነበር። ኦፕንሃይመር በዚህ ተማርኮ ነበር። ኳንተም ሜካኒክስ ለሱ እንደ ግጥም ነበር፣ ምስጢራዊ፣ ውስብስብና በውበት የተሞላ። ብዙም ሳይቆይ በዓለም ላይ ካሉ ተሰጥኦ ካላቸው ወጣት የፊዚክስ ሊቃውንት አንዱ ሆነ። ሳይንቲስቶች ዛሬም የሚጠቀሙባቸውን ሐሳቦችም አበርክቷል። ዝናው እያደገ ቢመጣም እሱ ግን ጸጥተኛና አንዳንድ ጊዜም በውስጡ እጅግ የሚጨነቅ ሰው ነበር። በራሱ የመጠራጠር ችግር ነበረበት። ውድቀትን ይፈራ ነበር። እንዲሁም ብዙውን ጊዜ ጥልቅ የሆነ የብቸኝነት ስሜት ይሰማው ነበር። ነገር ግን በ1930ዎቹ ወደ አሜሪካ ሲመለስ ይህ ሁሉ ተለወጠ። ኦፕንሃይመር በበርክሊ ካሊፎርኒያ ዩኒቨርሲቲ ፕሮፌሰር ሆነ። ብሩህ የመሪነት መስህብ ያለውና አነቃቂ ሰው ነበር። ተማሪዎች የእሱን ሐሳቦች ለመስማት በመጓጓት በግቢው ውስጥ ይከተሉት ነበር። ዩናይትድ ስቴትስን በቲዮሪቲካል ፊዚክስ መሪ እንድትሆን አግዟል። ነገር ግን ዓለም በዚህ ጊዜ ከባድ ለውጥ ላይ ነበረች፣ ለዚያውም ወደ መጥፎ አቅጣጫ። በ1930ዎቹና በ1940ዎቹ መጀመሪያ ላይ የናዚ ጀርመን አደገኛ አካሄድ በዓለም ዙሪያ ያሉ ሳይንቲስቶችን ማስፈራት ጀመረ። አልበርት አንስታይንን ጨምሮ ብዙ የፊዚክስ ሊቃውንት ናዚዎች በአተም ውስጥ ባለው ኃይል የሚሰራ አዲስ አይነት መሳሪያ ለመስራት እየሞከሩ እንደሆነ አስጠነቀቁ። የሂትለር ሐሳብ ከተሳካ ውጤቱ ሊታሰብ የማይችል ነበር። እናም ዩናይትድ ስቴትስ እርምጃ መውሰድ እንዳለባት አሰበች። በታሪክ ውስጥ እጅግ ምስጢራዊና ትልቅ የሳይንስ ፕሮግራም የሆነውን ማንሃተን ፕሮጀክትን አሜሪካ አስጀመረች። በዚሁ ፕሮጀክት እምብርት ላይ ደግሞ ኦፕንሃይመርን አስቀመጠች። የአሜሪካ መንግስት ፕሮጀክቱን እንዲመራ ሲመርጠው ብዙ ሰዎች ተገርመው ነበር። ኦፕንሃይመር ከዚህ በፊት ትልቅ ነገር አስተዳድሮ አያውቅም፣ ላብራቶሪ መርቶ አያውቅም። እንዲሁም አንዳንድ የመንግስት ባለስልጣናትን የሚያሰጋ የፖለቲካ አመለካከት ነበረው። ነገር ግን ከልምድ የበለጠ ዋጋ ያለው አንድ ነገር ነበረው፣ ራዕይ። ሳይንሱን ተረድቶታል፣ ያለውን አደጋ ተረድቶታል፣ ጉዳዩ አስቸኳይ መሆኑንም ተገንዝቧል። ስለዚህም በፊዚክስ፣ በኬሚስትሪ፣ በኢንጂነሪንግና በሂሳብ ዘርፍ ያሉ ምርጥ አእምሮዎችን ሰብስቦ በኒው ሜክሲኮ ወደሚገኝ ሎስ አላሞስ የተባለ ሩቅ በረሃማ ስፍራ ወሰዳቸው። በሎስ አላሞስ ኦፕንሃይመር ወደ መሪነት ተቀየረ። በሺዎች የሚቆጠሩ ሰዎችን አስተባብሯል። የሳይንስ ግጭቶችን ፈቷል። የማይቻሉ የሚመስሉ ችግሮችን አስወግዷል። እንዲሁም ቡድኑ ከዚህ በፊት ተደርጎ የማያውቅ ነገር እንዲያሳካ ትልቁን ድርሻ ተወጥቷል። ይህ
መሳሪያን ስለመገንባት ብቻ አልነበረም፣ በአተም ኒውክለስ ውስጥ የታመቀውን ኃይል ስለመልቀቅም ጭምር ነበር። ይህም በወቅቱ ከታወቀው ከማንኛውም ፈንጂ በሚሊየን እጥፍ የበለጠ ኃይል ያለው ነው። ስራው እየሰፋ ሲሄድ ጫናውም ጨመረ። እያንዳንዱ ስሌት ወሳኝ ነበር። እያንዳንዱ ስህተት ወደ ጥፋት ሊመራ ይችላል። ሳይንቲስቶች ካልተሳካላቸው ሊከሰት የሚችለውን በመፍራት ቀንና ሌሊት ይሰሩ ነበር። ኦፕንሃይመር ይህ ፍርሃት ከማንም በላይ በጥልቀት ተሰምቶታል። ይህ ኃይል አንዴ ወደ ዓለም ከተለቀቀ በኋላ የሰው ልጅ እንደ ቀድሞው እንደማይሆን ያውቅ ነበር። በመጨረሻም በጁላይ 16 1945 ዓ.ም ማለዳ ላይ ሳይንቲስቶቹ ትሪኒቲ ሳይት በመባል በሚታወቀው የሙከራ ቦታ ተሰበሰቡ። ቦምቡ በጥንቃቄ ተገጣጥሞ በብረት ማማ ላይ ተቀምጦ ነበር። የአየሩ ሁኔታ አስተማማኝ አልነበረም። ድባቡ ውጥረት የተሞላበት ነበር። ኦፕንሃይመርም ታሪክ ቀጣዩን እርምጃ እስኪወስን እየጠበቀ በጸጥታ ቆሟል። ከዚያም ልክ ከቀኑ 5:29 ላይ በረሃው በሚያብረቀርቅ ብልጭታ ተሞላ። በሰው ልጅ ታሪክ የመጀመሪያው የኒውክሌር ፍንዳታ ሰማዩን በእሳትና በነጎድጓድ ሞላው። የፍንዳታው ንዝረት በረሃውን አናወጠው። ምድር ተንቀጠቀጠች። ኦፕንሃይመርም ከጥንታዊው የሂንዱ ቅዱስ መጽሐፍ ከባጋቫድ ጊታ የወሰደውን አንድ አረፍተ ነገር በሹክሹክታ ተናገረ። እነሆ አሁን ዓለማትን የሚያጠፋ ሞት ሆንኩ አለ። በዚያ ቅጽበት ኦፕንሃይመር ከቁጥጥር ውጪ የሆነ ነገር እንደለቀቀ ተረዳ። ከትሪኒቲ ሙከራ በኋላ በነሐሴ 1945 በሂሮሺማና በናጋሳኪ ላይ የቦምብ ጥቃት ተፈጸመ። ከ200,000 በላይ ሰዎች ሕይወታቸውን አጡ። ብዙም ሳይቆይ ጃፓን እጅ ሰጠች። ጦርነቱ አበቃ። ነገር ግን አዲስ ዘመን ተጀመረ። የኒውክሌር የጦር መሳሪያዎች፣ ዓለም አቀፍ ውጥረትና የፍርሃት ዘመን። ከጦርነቱ በኋላ ኦፕንሃይመር ብሔራዊ ጀግና ሆነ። ንግግሮችን አድርጓል፣ በጋዜጦች ላይ ወጥቷል። እንዲሁም የአሜሪካ ሳይንስ የህዝብ ፊት ወይም ፐብሊክ ፌስ ሆኖ ነበር። ነገር ግን በውስጡ ተረብሾ ነበር። የኒውክሌር ጦር መሳሪያዎች በጦርነት ውስጥ እንደገና ጥቅም ላይ መዋል የለባቸውም ብሎ ያምን ነበር። ዓለም አቀፍ ደንቦች፣ የኒውክሌር የቴክኖሎጂ ቁጥጥርና ዓለም አቀፍ ትብብር እንዲኖር ተከራክሯል። በሚያሳዝን ሁኔታ የፖለቲካው ሁኔታ እየከፋ መጣ። የቀዝቃዛው ጦርነት ተጀምሮ ነበር። እናም የአሜሪካ መንግስት ተጨማሪ የጦር መሳሪያዎችን፣ የበለጠ ኃይልንና ተጨማሪ ሚስጥራዊነትን ይፈልግ ነበር። ኦፕንሃይመርም ተቃውሞው ኢላማ አደረገው። በ1954 ዓ.ም በደህንነት ስጋት ተከሰሰ። የቀድሞ ግንኙነቶቹ በሱ ላይ ጥቅም ላይ መዋል ጀመሩ። በህዝባዊ ችሎት ተዋረደ። የደህንነት ፈቃዱን ተነጠቀ። ከመንግስት ስራውም ተገፋ። በአንድ ወቅት የሳይንስን የወደፊት ዕጣ ፈንታ የቀረጸው ሰው በድንገት ድምፁ ታፈነ። ነገር ግን ታሪክ ያስታውሳል። ኦፕንሃይመር ቀሪ ህይወቱን በማስተማርና በመጻፍ አሳለፈ። ሳይንስ ኃይለኛ መሳሪያ እንደሆነ ያምን ነበር። ነገር ግን አደገኛም ጭምር ነው። ቴክኖሎጂ ምንጊዜም በስነ ምግባር፣ በጥበብና በኃላፊነት መመራት እንዳለበት አስጠንቅቋል። እንደ አውሮፓውያን አቆጣጠር በ1967 ኦፕንሃይመር አረፈ። ነገር ግን ትሩፋቱ ዓለማችንን መቅረጹን ቀጥሏል። ዛሬ የኒውክሌር ኃይል ለከተሞች ብርሃን ይሰጣል። የኒውክሌር ጦር መሳሪያዎች ዓለም አቀፍ ፖለቲካን ይወስናሉ። ሳይንቲስቶች አሁንም ከቴክኖሎጂ እድገት በስተጀርባ ስላለው የሞራል ምርጫ ይከራከራሉ። የኦፕንሃይመር ታሪክ የሰዎችን የማወቅ ጉጉትና ዕውቀት የሚያመጣውን ከባድ ለውጥ ያስታውሰናል። በጥያቄዎችና በምናብ የሚመራ አንድ ሰው ታሪክን ሊለውጥ እንደሚችል አረጋግጧል። የሱ ህይወት ጠቃሚ ጥያቄዎችን እንድንጠይቅ ያስገድደናል። ሳይንስ ምን ያህል መሄድ አለበት? ሳይንቲስቶች ለግኝቶቻቸው ምን አይነት ኃላፊነት መውሰድ አለባቸው? ዕውቀትን መፈለግ ፈጽሞ ሊዘጉ የማይችሉ በሮችን ሲከፍትስ ምን ይከሰታል?